በክብርት ከንቲባ የቀረበው ሰፊ ሪፖርት በሁሉም ዘርፎች የመጡትን ትልልቅ ለውጦች እዚህ ቤትም ያለው የምክር ቤት አባሎችም በደንብ አድርገው እውቅና የሰጡትን እንግዲህ በጋራ ሆነን የሰራናቸው ትልልቅ ስራዎች ናቸው። እንደ ጤና ሴክተርም ክብርት ከንቲባ በሪፖርታቸው ውስጥ በደንብ አድርገው እንዳብራሩት ባለፉት በዘመናዊ የሕክምና ታሪካችን ውስጥ የነበረውን የማከም አስተኝቶ ማከም አቅማችንን ከሁለት እጥፍ በላይ ያሳደገ ትልልቅ ስራ ነው የተሰራው። ይሄ ከቁጥርም ባሻገር በሪፖርት ውስጥም እንደተመላከተው እጅግ ዘመናዊ የሆኑ ወቅቱን የዋጁ የሕክምና መሳሪያዎች ጋራ ተደራጅተው ነው ወደ አገልግሎት እንዲገቡ የተደረገውና በጣም ትልቅ ተግባር የተፈጸመበት ጊዜ ነው ብለን መውሰድ እንችላለንና ይሄ ምክር ቤት በጣም እድለኛ ነው ብዬ ነው የምወስደው። ትልልቅ ስራዎች የተሰሩበት ትልልቅ ታሪክ የሰራ ምክር ቤት እንደሆነ እኔም አንድ ምክር ቤት አባል እንዳስፈጻሚ ብቻ ሳይሆን ትልቅ እውቅና የምሰጠው ነው። እንግዲህ ከተከበሩ ዶክተር ኢቲሳ ደሜ የተነሳው ኮንሰርን ትክክል ነው። ከብዙዎቹ የምክር ቤት አባላት የተነሱት ኮንሰርኖች ትክክል ነው። ለማብራራት ያክል እነዚህ ዘመናዊ የሕክምና መሳሪያዎች እንዴት ነው አጠቃቀሙን ኦፕሬት የምናደርግበት ባለሙያዎቹን ተብሏል። ትክክል ነው። እንደ አገር በርካታ ባለሙያዎች አሉን። ስለዚህ እነዚህን ባለሙያዎች በአግባቡ በደንብ እንጌጅ የምናደርጋቸው ከሆነ ብዙ ስራዎች ሊሰሩ የሚችሉ እንደሆነ በደንብ እናያለን። የተለያዩ ዓለም ሀገራትም ሄደው ትልልቅ ስራ የሚሰሩ በጎረቤት ሀገርም ወደ ሌላም ሀገር ሄደው የሚሰሩ ናቸው። ነገር ግን እነዚህ ትልልቅ መሳሪያዎች አንዳንዶቹ እንደ ሀገርም አዲስ የሆኑና ብቸኛ የሆኑ የሕክምና ግብአቱን ብቻ መግዛት ሳይሆን ከአምራች ካምፓኒው ጋራ የትሬኒንግ ፓኬጅም አብሮ እንዳለበትና በዛ ልክ ኦንሳይት ሆነው እቃውን ከ5 እስከ 10 ዓመት ትሬኒንግም አብሮ ሊሰጡ እንደሚችሉ ታሳቢ ተደርጎ ኢንቨስት የተደረገ እንደሆነና ኮንሰርኑ ትክክለኛ ኮንሰርን እንደሆነ ለማንሳት ነውና ያም ታስቦበት ኢንቨስት የተደረገ እንደሆነ ለተከበረው የምክር ቤት ለመጥቀስ እወዳለሁ። ከሰው ጋር ልማት ጋራም ተያይዞ ከተከበረው ወይዘሮ አምሳልም የተነሳው ትክክል ነው። በስራ ላይ ኮንቲኒየስ የሆኑ ስልጠናዎች አሉን። የተለያዩ ኢኒሼቲቮችና ፕሮጀክቶች አሉና የኮንቲኒየስ ፕሮፌሽናል ዴቨሎፕመንትም የሚሰጥበትና ይህንኑ አጠናክረን የምንቀጥልበት እንደሆነ በዚሁ ማንሳት እወዳለሁ። ከየካቲት 12 ጋር የተከበሩ ዶክተር ሲሳይ ያነሱት ትክክለኛ ኮንሰርን ነው። በጣም በርካታ ስራ የሚሰራ ተቋም ነው። በጣም ብዙ የጤና ባለሙያዎችን የሚያፈራ ስፔሻሊስቶችን፣ ሰብ ስፔሻሊስቶችን የሚያስተምር ነው። ከ100 ዓመት በላይ የሞላው ተቋም ነውና ከተማ አስተዳደሩ በልዩ ሁኔታ ወስኖ ቁጥር 1 ፕራዮሪቲ ብሎ ፕሮጀክትም ተነድፎ በጀትም ተይዞለት መሬት ዝግጅትም ተደርጎ ሊገነባ የታሰበና ቁጥር 1 ፕራዮሪቲያችን እንደሆነ ከሚመለከተው ባለድርሻ አካል ጋራ ከዲዛይንና ግንባታ ስራዎች ቢሮ ጋራም የጋራ ያደረግነውና በ2019 በጀት ዓመት ልዩ ትኩረት ከሚፈልገው ተቋማችን አንዱ እንደሆነና ያንንም ቀድመን ያቀድነው እንደሆነ በዚሁ አጋጣሚ ለማንሳት ነው። እንግዲህ ከፌዴራል ጤና ተቋማቶች ጋር በጋራ ቢሰራ ተብሎ እንደ ምክር ሀሳብም የተነሳው ከተከበሩ ዶክተር ጃራ ትክክል ነው። ኦልሬዲ ያለን ፕላትፎርም አለ። በየ2 ሳምንቱ ቋሚ የግንኙነት መድረክ ከሁሉም እዚህ ከተማ ላይ ካሉ የፌዴራልም የአዲስ አበባ ከተማ ሆስፒታሎች ጋራ የመማሪያ መድረኮች አሉንና ይህንን አጠናክረን የምንቀጥልና ኦልሬዲ እየተሰራበት ያለ ተግባር እንደሆነና ኮንሰርኑ ትክክለኛ እንደሆነ እውቅና ለመስጠት ነው። እጅግ አድርጌ አመሰግናለሁ።